በጃፓን ባቡሮች በየቀኑ ከ12 ሚሊዮን በላይ የሚሆኑ ሰዎች ይጓጓዛሉ። ይሄ ሁሉ ሰው በሚጓጓዝበት ባቡር ላይ እንግዲህ ህጎቹን አለማወቅ እናንተ ተለይታችሁ እንድትወጡ ያደርጋችኋል። በተደጋጋሚ በሶሻል ሚዲያዎች ላይ እንደምትመለከቱት ከተለያዩ ሀገራቶች የመጡ ሰዎች የሀገራቸውን ስም ከሚያጠፉበት እንዲሁም ደግሞ የራሳቸውንም ክብር ከሚያወርዱበት አንዱ የጃፓንን የባቡር ህግ ሳያውቁ መጥተው የሚሰሯቸው ስህተቶች ናቸው። ዛሬ በዚህ ቪዲዮ ወደ ጃፓን ለመምጣት ሀሳብ ላላችሁ ሰዎች፣ ጃፓን እየኖራችሁ የባቡርን ህግ ለማታውቁ ሰዎች እንዲሁም ደግሞ ከዚህ በኋላ ድንገት በየትኛውም አጋጣሚ ወደ ጃፓን ብትመጡ ሊጠቅሟችሁ የሚችሉ የባቡር ህጎችን ከዚህ ቀጥሎ የምነግራችሁ ይሆናል። እናንተም እንግዲህ ይሄንን ቪዲዮ እስከ መጨረሻው አይታችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። እንግዲህ በጃፓን ባቡሮች ላይ በመጀመሪያ መሰረታዊ ከሆኑት ነገሮች አንዱ ባቡሮቹን ለመሳፈር የምንጠቀመው መንገድ ነው። በጃፓን የሚገኙ ኖርማል ባቡሮችን ለመሳፈር ሱይካ ወይም ደግሞ ፓስሞ የሚባሉ ካርዶች ያስፈልጓቸዋል። እነዚህ ካርዶች እንግዲህ ኖርማሊ ለሾፒንግም መጠቀም ትችላላችሁ፣ እንዲሁም ደግሞ ዋና ፐርፐዛቸው ግን ለባቡር መሳፈሪያ ነው። እነዚህን ካርዶች ከየትኛውም ማሽን ካለው ስቴሽን መግዛት የምትችሉ ሲሆን ለመግዛትም ስቴሽኑ በሚገኙ ማሽኖች ላይ በመሄድ 500 yen በመክፈል መግዛት ወይም ደግሞ ልክ እንደዚህ አይነት የትሬን መስኮቶች ባሉበት ቦታ ላይ ሄዳችሁ መግዛት ትችላላችሁ። እነዚህን ካርዶች ከገዛችሁ በኋላ እነዚህ ካርዶች ላይ የምትሄዱበት መንገድ የሚያስፈልገውን ያክል ገንዘብ በመሙላት ገንዘቡ እስኪያልቅ ድረስ በእነዚህ ካርዶች መጠቀም ትችላላችሁ። ገንዘቡ ካለቀ በኋላም እንግዲህ በተደጋጋሚ ሪቻርጅ እያደረጋችሁ ወይም ድጋሚ እየሞላችሁ እነዚህን ካርዶች መጠቀም ትችላላችሁ። ታዲያ እነዚህ ካርዶች ከሌሉንስ ብላችሁ ካላችሁኝ ደግሞ ምንም ችግር የለውም። ካርዶቹ ከሌሏችሁ ትኬቶችን መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት አይነት ትኬቶች ከየትኛውም ባቡር ስቴሽን መግዛት የምትችሏቸው ትኬቶች ናቸው። በዚሁ አጋጣሚ ላሳስባችሁ የምፈልገው እነዚህን ትኬቶች ስትገዙ የምትሄዱበት ቦታ ድረስ የምትከፍሉትን ገንዘብ በደንብ አጣርታችሁ ግዙ። ምክንያቱም ትኬቱና የምትሄዱበት ቦታ የጉዞ ዋጋ ካልተመጣጠነ ትኬቱን ከታችሁ ማለፍ ስለማትችሉ በድጋሚ ሪቻርጅ ማድረግ ወይም ደግሞ የትሬን ማስተሮቹ ያሉበት መስኮት ላይ በመሄድ ቀሪውን ገንዘብ መክፈል ይጠበቅባችኋል። ስለ ትኬት ይሄን ያክል ካልኳችሁ፣ ቀጥሎ ደግሞ ባቡሮችን በምትሳፈሩበት ጊዜ እንዲሁም ደግሞ ባቡሮች ውስጥ ማክበር ያሉባችሁን ህጎች ልንገራችሁ። በመጀመሪያ ባቡር ከመሳፈራችሁ በፊት ሰልፋችሁን መጠበቅ ይኖርባችኋል። እንዲሁም ደግሞ ከተሰለፋችሁ በኋላ ወደ ባቡሩ በምትገቡበት ጊዜ ቅድሚያ የሚሰጠው ከባቡሩ ውስጥ ለሚወርዱ ሰዎች ስለሆነ በቅድሚያ ከባቡሩ የሚወርዱት ሰዎች ወርደው ካለቁ በኋላ መሳፈራችሁን አትርሱ። ወደ ባቡሩ ከገባችሁ በኋላም እንግዲህ በባቡር ውስጥ ካሜራ ይዛችሁ የተለያዩ ቪዲዮዎችን መቅረጽ፣ ማለትም ሌሎች ሀገራቶች ላይ ወይም ኢሮፓ ሀገራቶች ላይ እንደሚደረጉት የዳንስ ቪዲዮዎች፣ የቲክቶክ ቪዲዮዎች እንዲሁም ደግሞ ሰዎችን ያለ ፍላጎታቸው የሚያስገቡ ቪዲዮዎችን መቅረጽ በጥብቅ የተከለከለ ነው። በተጨማሪም ደግሞ ስልካችሁ ድምፅ አውጥቶ በዙሪያችሁ ያሉ ሰዎችን መረበሽ ስለሌለበት ስልካችሁንም ሳይለንት ማድረግ እንዳትረሱ። ከሳይለንትም በተጨማሪ ስልክ ቢደወልላችሁ እንኳን ለመነጋገር በሚቀጥለው ፌርማታ ወርዳችሁ እንጂ እዛው ትሬን ውስጥ መነጋገር አትችሉ። ስለዚህ እነዚህ ነገሮች በደንብ ማወቅ ይኖርባችኋል። ከዛም በመቀጠል እንግዲህ ባቡሮች ውስጥ ምግብ መመገብ እንዲሁም መጠጥ መጠጣትም አይፈቀድም። የዚህ ምክንያት እንግዲህ ምግብ በምትመገቡበት ጊዜ የምግቡ ሽታ የተለያዩ ሰዎችን ሊረብሽ ስለሚችል ምግብ መመገብ በጥብቅ የተከለከለ ነው። ከዛም በመቀጠል ባቡሮች ጠዋት ወደ ስራ መውጫ ሰዓት እንዲሁም ደግሞ ከስራ በመግቢያ ሰዓት ላይ በሚጨናነቁበት ጊዜ የጀርባ ቦርሳችሁን ይዛችሁ ስትገቡ በጀርባችሁ ሳይሆን ወደፊት ማዞራችሁን እንዳትረሱ። ልክ እዚህ ጋር እንደምትመለከቱት ማለት ነው። የዚህም ዋነኛ ምክንያት እንግዲህ ብዙዎች እንደሚያስቡት ሌባ ስላለ ኦር ደግሞ ስለምትሰረቁ ሳይሆን ቦርሳችሁ ከኋላችሁ በሚሆንበት ጊዜ ሰዎችን ስለሚረብሽና ከሰዎች ጋር ያላችሁን ክፍተት ማወቅ ስለማትችሉ ሰዎችን ሳታስቡት ልትጋፉ እንዲሁም ደግሞ ኮንፈርታቸውን ልትነሱ ትችላላችሁ። ከፊት ለፊታችሁ ስታደርጉት ግን በፊት ለፊታችሁ ልክ እንደዚህ እቅፍ አድርጋችሁ ስለምትይዙት ሰዎችን የመግፋት እድሉ ይቀንሳል። በዛ ምክንያት ነው ቦርሳችሁን ከጀርባ የማታደርጉት ማለት ነው። ሌላኛው እንግዲህ ማወቅ ያለባችሁ ባቡር በምትሳፈሩበት ጊዜ ኤክስፕረስ እና ሎካል የሚባሉ ባቡሮች አሉ። በተመሳሳይ መስመር ላይ ኤክስፕረስም ሎካልም ያለ ሲሆን ኤክስፕረስ የሚባለው 3 እና 4 ፌርማታ ዘሎ የሚቆም ባቡር ሲሆን ሎካል የሚባለው ደግሞ በየፌርማታው የሚቆም ባቡር ነው። ስለዚህ የሆነ ቀን በተጠቀማችሁበት ትሬን ሄድን ብላችሁ ኤክስፕረስ እና ሎካል መሆኑን ሳትለዩ ከተሳፈራችሁ እናንተ መቆም የምትፈልጉበት ፌርማታ ላይ ላይቆም ስለሚችል ቀድማችሁ የምትሄዱበት ፌርማታ ላይ እንደሚቆምና እንደማይቆም ማረጋገጣችሁን አትርሱ። ሌላኛውም እንግዲህ ላስት ታይም ትሬን ነው። ብዙ ጊዜ ሌሊት ከ6 ሰዓት በኋላ ትሬኖች አይሰሩ። ስለዚህ ሌሊት ዘግይታችሁ ባቡሮችን መሳፈር ብትፈልጉ የመጨረሻው ባቡር ካመለጣችሁ የቀጣዩ ቀን ጧት ማለትም ሌሊት 11 ሰዓት ድረስ መጠበቅ ይኖርባችኋል ማለት ነው። ስለዚህ ወደ ጃፓን መታችሁ
አድርጋችሁ ባቡር ተጠቃሚ ከሆናችሁና ማታ ካመሻችሁ ከሌሊቱ 6 ሰዓት ላይ ያለውን የመጨረሻውን ትሬን መያዛችሁን እንዳትረሱ። እሱ ካመለጣችሁ እስከ ጧት ድረስ ውጪ ማደራችሁ ነው። ሌላኛው እንግዲህ በጃፓን ባቡሮች ላይ በጣም የሚያስገርመው ነገር ውሜንስ ኦንሊ ካር የሚባል አለ። ይሄም እንግዲህ አንዱ የባቡሩ አካል ለሴቶች ብቻ ነው። በዚህም ምክንያት በዚህ የባቡር ካር ውስጥ የሚሳፈሩት ሴቶች ብቻ ናቸው። በራሽ አወር ሰዓት ማለትም በስራ መውጫና መግቢያ ሰዓት ሰዎች በሚበዙበት ሰዓት ማለት ነው። ስለዚህ እነዚህን ነገሮችም ማወቅ እንዳትረሱ። ሳታውቁ በዚህ ሰዓት ላይ ሴቶች ብቻ ያሉበት ውስጥ ከተሳፈራችሁ ህግ እንደጣሳችሁ ስለሚቆጠር ይሄንን ህግ ማወቅ አለባችሁ። በመቀጠል እንግዲህ ሺንካንሴን ሩል የሚባል ነገር አላቸው። ይሄም እንግዲህ ሺንካንሴን ማለት በጣም ፈጣኑ ባቡር ሲሆን ወደ ሩቅ ቦታዎች በጣም በፍጥነት የሚሄድ ባቡር ነው። እነዚህን ባቡሮች በምትጠቀሙበት ጊዜ ሪዘርቭድ እና ነን ሪዘርቭድ ሲት የሚባሉ አሉ። ሪዘርቭድ ሲት ከሆነ ከመጀመሪያው ወንበራችሁ ተወስኖላችሁ የገባችሁበት ቦታ ስለሆነ እሱን ቦታ መጠቀም ትችላላችሁ። ነን ሪዘርቭድ ከሆነ ግን ከናንተ በፊት ያንን ቦታ ሪዘርቭ ያደረገ ሰው ካለ እዛ ቦታ ላይ መቀመጥ አትችሉ። ስለዚህ ነን ሪዘርቭድ የሆኑ ሲቶችን ፈልጋችሁ መቀመጣችሁን እንዳትረሱ። ሌላው እንግዲህ ሺንካንሴንን በምትጠቀሙበት ጊዜ ምግቦችን መመገብ ትችላላችሁ። ምክንያቱም ረዥም ሀገር አቋራጭ የሚጓዙ ትሬኖች ስለሆኑ በነዛ ባቡሮች ውስጥ ምግብ መመገብ መብታችሁ ነው። ያ ጋይስ ማወቅ አለባችሁ ብዬ የማስባቸው የትሬን ህጎች እነዚህ ናቸው። በመጨረሻም እንግዲህ አነስ አድርጌ ወሳኞቹን ወይም ብዙ ሰዎች የሚሰሯቸውን ስህተቶች ለመናገር ያክል የመጨረሻውን ትሬን ሳይሳፈሩ አምልጧቸው ሌሊቱ ሙሉ ትሬን በመጠበቅ ማደር ወይም ብዙ ብር ከፍለው በታክሲዎች መሄድ፣ እነዚህ በጣም ኮመን የሆኑ ጥፋቶች ናቸው። እንዲሁም ደግሞ ኤክስፕረስ እና ሎካልን ባለማወቅ መቆም ከነበረባችሁ ፌርማታ አልፎ መሄድ፣ ይሄም ራሱን የቻለ ሌላ ስህተት ነው። በተጨማሪ ደግሞ ያው ትሬን ላይ እንቅልፍ ወስዷችሁ እንግዲህ መውረጃችሁን ረስታችሁት ማለፍ ወይም መውረጃችሁ ካለፈ በኋላ ወርዳችሁ ድጋሚ መንገድ መጥፋቱ ነው ማለት ነው። በዚሁ አጋጣሚ ሊነግራችሁ የምፈልገው ነገር ብዙ ጊዜ ሰብዌይ ወይም ደግሞ ግራውንድ ውስጥ ያሉ ባቡሮች ሲሆኑ ኢንተርኔት የመስራት እድሉ ትንሽ ስለሆነ ቀድማችሁ የምትሄዱበትን ነገር በደንብ አጣርታችሁ አውቃችሁ ወደ ባቡር ስቴሽኖች ብትገቡ ጥሩ ነው። በተለይ ሰብዌይ ውስጥ ያሉት ባቡር ስቴሽኖች ውስጥ ማለት ነው። ያ ይሄንን ቪዲዮ አይታችሁ እንግዲህ ስለ ጃፓን የባቡር ህግ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የተለየ ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።